ወራት ቀን ይቀርካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ ንጥራት አድዋም አያስፈልግም ማለት ነው። ግብጻውያን ጳጉሜ ያላቸው ይባላል። ግብጻውያን ጳጉሜን ምን እንዴት ነው አንደርስታንድ ያደረጓል? ኢትዮጵያውያን እኮ እንደዚህ አይነት ያማልክት ታሪክ አይደለም ጳጉሜንን ለመስፈር ለማውጣት የተጠቀሙ። ኢትዮጵያዊ ሆነ ራስን ከፍ ታደርጋለህ እንጂ እንዴት ራስን ታሳንሳለህ? እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይሄንን ላለመቀየር ይመስለኛል። እስቲ ትክክለኛውን እናምጣ። እንደ ባለሙያ እንነጋገር ነው። በልምድ ልታወራው አትችልም። ዘመን ቀመር መስፈርት ነው። ዘመን ቀመር ሳይክል ነው። ዘመን ቀመር ዑደት ነው። ስለዚህ ብለህ በማሰብ ልታደርገው አትችልም። ስለዚህ መጥራት ያለበትን ነገር እስቲ አጥርተን እንይ። እሺ የጥንት የግብጽ የዘመን አቆጣጠርን እንይና ከኢትዮጵያውያን ጋር እናነጻጽ። የግብጽ የዘመን መስፈሪያና መቁጠሪያ እንደ ኢትዮጵያው አልነበረም። 3 ወቅቶች ብቻ ነበር ያሉት። 3 ወቅቶች። እንግዲህ ዘመንን ለመስፈር ለመቁጠር ወቅት ራሱ ወሳኝ ነው አይደል? ስለ ወቅት ነው የምታነሳው። 3 ወቅቶች ናቸው። የመጀመሪያውን የመጥለቅለቅ ወይም የጎርፍ ወቅት የሚሉት አኬት ከመስከረም እስከ ጥር አንድ ወቅታቸው። ሁለተኛው የመታየት ወይም የክረምት ወቅት የሚሉት ፔሬት ይሉታል፣ ከጥር እስከ ግንቦት ያለ ሁለተኛ ወራቸው። ሶስተኛ የውሃ ዝቅታ ወይም የበጋ ወቅት የሚሉት ሼሙ ይሉታል፣ ከግንቦት እስከ መስከረም። 3 ወቅት ብቻ ነበራቸው። ስለዚህ አቆጣጠራቸው ምንድነው? አንድ ሳምንት 10 ቀናት ነው የግብጽ የነበረው። ዴኬድ ነው የሚሉት። 10 ቀናት ነው አንድ ሳምንት። ከዛ 3 ሳምንት ነው አንድ ወር። እኛ ጋር ስንት ሳምንት ነው? 4 ነው። ስለዚህ 3 ሲባዛ 10 ነው 30 የሚያደርጉት። ምን ያህል ልዩነቱን እንድናይ ያስፈልጋል። ሶስተኛ 4 ወራት አንድ ወቅትን ነው ያካተተ የዘመን መስፈርት የላቸው። 4 ወራት በ30 ቀን 120 ቀናት ናቸው። ወደ ኢትዮጵያ እስቲ እንምጣ። የኛ የዕለት ብዛታችን ከጥንት ጀምሮ ስንት ነው? 7 ነው። የሳምንታት የቀን 7 ነው እንጂ እንደ ግብጽ 10 አልነበረ። አንድ ሁለተኛ እኛ 3 ሳምንት አይደለም አንድ ወራችን። ስንት ሳምንት ነው? ኦልሞስት 4 ሳምንት ነው። ጥሩ 3 ወራት ያሏቸው ወቅቶች ነው ያለና 91 ቀን ከ15 ኬክሮስ ተመልከት። እዛ ግን 3 ወቅት ነበረ። ኢትዮጵያ ግን 4 ወቅት ነው ያላት። በአራቱም ወቅቶች ደግሞ የሚመግቡ 4 ሮያል ስታርስ ሊቃነ ከዋክብት አሉ። እሳት፣ ውሃ፣ ነፋስ፣ መሬት ተብለው የተመደቡ ንጥራተ ነገራት አሉ። ስለዚህ የሰማይና የምድር ያህል ነው ርቀቱ የነበረው በወቅት በለው። እንግዲህ ዘመን መስፈርት ሲል አውደ ዕለት እኮ ነው የምንለው። የዕለታት አውድ 7 ዕለት ነው፣ 10 ቀን ነው። ወቅት ብትል ኢትዮጵያ 91 ዕለት ከ15 ኬክሮስ ነው። የነሱ ግን አልነበረም፣ ቅድም እንዳየነው ማለት ነው። ሌላው ጳጉሜን በተመለከተ ሐሳቦች ይነሳሉ። ኢትዮጵያ እንግዲህ መጸው፣ በጋ፣ ጸደይ፣ ክረምት አላት። እያንዳንዳቸው 91 ከ15 ኬክሮስ አላቸው። ስለዚህ ወቅት ላይም ዕለት ላይም ልዩነት አለን ማለት ነው። ምንድነው አንድነቱ? ቀጥሎ ጳጉሜን በተመለከተ ነው የሚነሳው ሐሳብ። ግብጻውያን ጳጉሜ ያላቸው ይባላል። ኖ ግብጻውያን ጳጉሜን እንዴት ነው አንደርስታንድ ያደረጓት? በጥንት ሀሩ ሬምፔት ይባላል። 5 ቀናት አልነበራቸውም ግብጻውያን፣ 360 ቀናት ነበራቸው። 5 ቀናት ከምን መጣ ሲባል የግብጽ አፈ ታሪክ ነው መነሻው። በእነሱ አፈ ታሪክ የሰማይ አምላክ ኑት ይባል ነበር። እነሱን ነው የምለው። ፒራሚዱ ምናምን ታሪክ ታውቀዋለህ፣ ወደዛ አልገባም። የምድር አምላክ ደግሞ ጌብ ትባላለች። እና በጣም በፍቅር ይዋደዳሉ ነው ታሪኩ። የጳጉሜን 5ን አመጣጥ ሲናገሩ የግብጽ ታሪክ ይሄ ነው። ሌላ ታሪክ አንሰጣትም። ራሱ አምና ያሰፈረችውን ነው። በኋላ ይሄ ፍቅራቸው ራ የሚባለው የፀሐይ አምላክ አልወደደውም ነው። ስለዚህ ተቆጥቶ ኑት በ360 ቀናት ውስጥ ልጅ እንዳትወልድ አደረጋት ነው የሚሉት። የነሱ ነው፣ ገደባት። ስለዚህ ቶት የሚባለው መስከረም ቶት ነው የሚባለው። የጥበብ አምላክ ይባላል። በእነሱ ሳቤ ነው ምነግር፣ በእኛ አይደለም። እንዳይረዳ ወደኛ እንዳይመስል። ኑትን ሊረዳት ፈለገ ልጅ እንድትወልድ። ምክንያቱም 360 ዕለት መውለድ አልቻለችም። ከዛ ከጨረቃ አምላክ ሴኔት ከምትባለው ጋር ዳማ ጨዋታ ተጫውቶ አሸነፋት ነው። ስለዚህ ስላሸነፋት ከጨረቃ ብርሃን 1/72ኛውን ቀንሶ ነው የሚሉት ግብጻውያን 5 አዳዲስ ቀናት አመጣ። በዚህ ምክንያት ኑት 5 ቀናት ውስጥ ልጅ መውለድ ቻለች ነው እንጂ የጳጉሜ 5 አመጣጥ ይሄ ነው እንደ ግብጻውያን ሚት አፈ ታሪክ ሜቶሎጂ። ስለዚህ በአንደኛው ቀን ኦሳይረስን ወለደች። ጳጉሜ 2 ምንለው ሆረስን ወለደች። 3ኛ ሴትን ወለደች። 4ኛ ኢሲስን ወለደች። 5ኛ ኔፍቲስን ወለደች ነው የሚሉት።
ግብፃውያን። ስለዚህ 5 ቀናቱ ከመደበኞቹ 360 ቀናት ውጪ ስለሆኑ የአማልክት ልደት ቀናት ነው። የአማልክት ልደት ቀናት ተብለው ነው በግብፅ ሲከበሩ ከጥንት ጀምሮ የነበሩ አሁንም ድረስ። አሁን እንግዲህ ያለውን ግብፅ ሲቪላይዝድ የሆነ አሁኑን ከጥንት ጀምሮ የነበረው ካሌንደር የፈለሰፉትን ህዝቦች ነው እየነገርኩህ ያለሁት፣ ፒራሚድ የሰሩትን እና በዛ ቀናት ውስጥ የጥንት ግብፃውያን ከባድ ስራ አይሰሩም። ለአማልክታቸው መስዋዕት ያቀርባሉ፣ ያመሰግናሉ፣ ይደሰታሉና አደገኛ ቀናትም ጭምር አድርገው ነው እነዚህን 5 ቀናት የሚያዩት። ምክንያቱም ለምሳሌ ሴትን የሚሉት እነሱ ያውሎ ነፋስ አምላክ ነው። ስለዚህ ምናልባት ሴት ተቆጥቶ ሊያጠፋን ይችላል ብለው ስለሚያስቡ ነው። ስለዚህ ኢትዮጵያ በምን መስፈርት ነው እነዚህን በዓል ያከበረችው? ሁለተኛ ግብፅ ብቻ አይደለም እኮ የጳጉሜን 5 ቀን የነበራት። ለምሳሌ ኢራን በተለይ ጥንት የዞሮአስትሪያን የጥንቱ የፋርስ አቆጣጠር ነው የምነግርህ 30 ቀናት ያላቸው 12 ወራት አሉት። ጋታስ የሚባል 5ኛ ቀን ነበረ። ምን አዲስ ነገር አለው? ሁለተኛ የማያ ካሌንደር ሲባል ሰምተሃል አይደለ? ሜክሲኮ፣ ጓቴማላ አካባቢ የሳይክሊካል ማያና አዜቲክ የሚባል አስቴክ ካላንደር የሚባል አለ። ለማያዎች ዋይብ ይሉታል፣ አስቴኮች ደግሞ ኒሞንቴም ይሉታል። ትንሽ የሚለየው 18 ወራት 20 ቀናት አሉ። 5 ቀናት ይጨመራሉ መጨረሻ ላይ። ይሄ ምንድነው ባዶ እንትን ቀናት ብለው ትንሽ ይፈሩታል። ኢትዮጵያውያን እኮ እንደዚህ አይነት የአማልክት ታሪክ አይደለም ጳጉሜንን ለመስፈር ለማውጣት የተጠቀሙት፣ ማቴማቲክስን የተጠቀሙት። 52 ካሊት 31 ሳልሲት ባለፈው አይተናል። 248 ሴኮንድ እና የቀኗን 0.4 ሰከንድን ቀምረው ነው ጳጉሜን 5ን 6ን አልፎ ተርፎ ሌላው ዓለም የሌለውን ጳጉሜን 7ን ያወጡት ማለት ነው። የትኛው ዓለም ነው እስከ ጳጉሜን 7 እስከ ንዑስ መስፈርት ድረስ የየቀኗን 0.4 ሴኮንድ ቀምሮ እስከ ጳጉሜን 7 ያሰላ? የምድራችን አንድ ሀገር እስቲ ሰዎች ይጥቀሱልን? የለም። ስለዚህ ኢትዮጵያ ተራቃ ሄደች ሀገር ናት። ልትመዝናት አትችልም። ከግብፅ ጋር ልታነጻጽራትም አትችልም በዘመን መስፈርትና መቁጠር። ሌላው በዓመት አሰላል ኮፕቲኮች ይነሳሉ። ኖ ከኮፕቲኮች እኮ አሁን ኮፕቲክ ቸርች ብናነሳ ግብፅም ሰነዷን እኮ የሰነደችው ዓመተ እስክንድር ብላ ነው። ዓመተ እስክንድር እኮ ማለት እስክንድር ከክርስቶስ ልደት በፊት 313 ዓመት ዓለም የነበረ ነው አይደለ? ኦልሞስት ቢሲ 312 ላይ እስክንድሪያ የተባለችው በእስክንድር ናት። ኢትዮጵያን መሽ ገዛ? ህንድ ድረስ ሄዷል፣ ፋርስ ድረስ ሄዷል። ዓመተ እስክንድር ይባላል። ግብፅ ኢቭን የፓስካል ይሄ 532 አውደ ቀመሯ የምትቀምር የነበረው በዘመነ እስክንድር ነበረ። እኛ እስክንድር መሽ ገዛል? የት ደፍሮ ኢትዮጵያ ድንበር መጣ? ሁሉን ሲያስገዛ ቀጥላ ነው እንግዲህ ግብፅ ብዙ ክርስቲያኖች ያለቁባትን የዲዮቅልጥያኖስን ዘመን መነሻ አድርጋ ልክ 284 ዓመተ ምህረትን መነሻ አድርጋ ዓመተ ሰማዕታት ብላ ነው የምትቆጥረው። ዓመተ ምህረት ብላ መሽቆጠረች ግብፅ ሲጀመር እንደኛ። ስለዚህ አሁን ግብፅ ስንት ላይ ናት? 1742 ዓመተ ሰማዕታት ላይ ናት እንጂ እንደኛ 2018 ዓመተ ምህረት ላይ አይደለችም። እንዴት ልትነሳ ትችላለች ማለት ነው? ስለዚህ ቢያንስ 276 ዓመት ትቀንሳለህ የግብፅን የዓመተ ሰማዕታትን ለማወቅ። ስለዚህ በዓመትም አንነሳም። ሌላው በወራት ስያሜ እንመልከት። ቢያንስ ተጽዕኖ ኢትዮጵያ ላይ መምጣት ነበረበት አይደል? እንደው ትንሽ ኮፒ እንኳን ተደረገ ቢባል የሆነች ነገር አለች አይደል? ትንሽ ነገር ቅንጣት እንኳን ጠብ ማለት አለበት። ለምሳሌ መስከረም በግብፅ ቱት ነው፣ መስከረም አይደለም። ቱት ምንድን ነው? የጥበብ አምላክ ተብሎ የተመለከ ነው ግብፅ። የጸሐፊዎች ደጋፊ ተብሎ የተመለከ ነው። ጥበብን ይሰጣል ተብሎ የተመለከ ነው። ሁለተኛው ወራቸው ባባ ነው የሚሉት 1539 እስከ 1075 ማለት ነው። ኦፔት የሚባል ክብረ በዓል ነበራቸው። ስለዚህ የፀሐይ አምላክ አሞን ራ ከራክራክ ወደ ሉክሰር የሚሄድበት ወር ሲሉ ነው ይህን ስም የሰጡት። ሶስተኛው ወራቸው ሃቱር ነው። ሃቱር ማናት? የጥንት ግብፃውያን የፍቅር ጎደስ ኦፍ ቢዩቲ የቁንጅና አምላክ ይሏታል። የፍቅር አምላክ ጎደስ ኦፍ ላቭ ይሏታል። ለሷ ክብር የተሰጠ ስያሜ ነው። አራተኛው ወራቸው ኪያክ ነው። ኪያክ ምንድን ነው? በነፍስ ላይ ነፍስ ማለት እኮ ነው። ኪያክ በጥንት ግብፃውያን የሚያመልኩት ኮርማ አለ፣ አፒስ ወይም ሃፒስ ይሉታል። ለሱ የተሰጠ ስያሜ ነው። አምስተኛው ወር ቱባህ ወይም ጡባ የሚሉት መባ ማለት ነው። ከራ ጋር ያያዙት ወር ነው። ስድስተኛ የካቲት ነው። አሚሺር ነው የሚሉት እነሱ። አሚሺር የነፋስ አምላክ ብለው ያመልኩት ከነበረው ከአማልክት አንዱ ነው ስሙ። መጋቢት በረመሃት ነው። በረመሃት ምንድን ነው? አሜኖቶፕ አንደኛ በስሙ ያሰየመው ወር ነው። ስምንተኛ ሚያዝያ በረሙዳ ሲባል እንሰማለን። እሷ ደግሞ ሬኔንት የምትባል አዝመራ የምትጠብቅ ተከባካቢ የተባለች እንስት አምላክ ናት። በእሷ ስም ነው የተሰየመው። ዘጠነኛ ግንቦት ባሼንስ የሚሉት መንገደኛና የጨረቃ አምላክ ብለው ከሚጠሩት ከሆንሱ
በሚሉት በዓል የሰየሙት ነው። 10ኛ ባኡኔ ደግሞ በቴብ ያከብሩት የነበረ የጥንት በዓላቸው ክብረ በዓል ተነስቶ የሰየሙት ነው። 11ኛው አቢብ ይሉታል፣ ትርጉሙ ብዙ አይታወቅም። 12ኛው ሚሽራ ይሉታል፣ እሱም የራ ማለት ነው፣ የፀሐይ አምላክ ራ፣ የእሱ የልደት በዓል ማለት ነው። ተመልከት። ስለዚህ በምን መስፈርት ነው ኢትዮጵያ ከግብፅ የወሰደችው? ምን ነገር ሊኖር ይችላል? ዘኦንሊ ከግብፅ ተወሰደ ሊባል የሚችለው ምን እንደሆነ ታውቃለህ? በዓላትና ጾማት የምናሰላበት ዲሜጥሮስ ስሌት ነው። አብይ ጾም አንዳንዴ ወደዛ ወደዚህ እያለ ስላስቸገረ በሰባቱ አዕዋዳት አውዶ ሙቬብል ፊስትስ ኤንድ ፌስቲቫልስ፣ ትንሣኤ በዚህ ቀን፣ አብይ ጾም በዚህ ቀን ይሁን፣ ይሄ ቀናቱን የሚሰላው ዲሜጥሮስ የግብፅ ሊቀ ጳጳስ ነው። ያ ስሌት ለቸርች ካሌንደር በተለይ ሙቬብል ፊስትስ ኤንድ ፌስቲቫልስ ለማክበር ምንጠቀምበትን ነው። ኢቭን መስከረም እንኳን እንዳትል ግብፅ ኢኩኖክስን አስባ አይደለም መስከረም ያደረገችው። ናይል አፈራችንን ጠራርጎ ሄዶ የእነሱን ግብርናቸውን የሚያለማበትን መነሻ አድርጋ ነው፣ የሳይረስን መውጣት ምልክት በማድረግ። ስለዚህ ኢትዮጵያውያን በእውነት ትልልቅ ህዝቦች ናቸው። ስለዚህ ይሄ ግብፅ የሚባለው ነገር እኔ ግብፅን ከመውደድ ከማፍቀር የዘለለ ነገር አይገኝም። ግን ኢትዮጵያዊ የሆነ ራስን ከፍ ታደርጋለህ እንጂ እንዴት ራስህን ታሳንሳለህ? ይሄ በጣም የሚያሳፍራኝ ነገር ነው። እንደ መስማቱ በራሱ የዘመን ቀመር መስፈርት አለመረዳት፣ ፊሎሎጂን አለመረዳት፣ የጥንታዊት መዛግብትን ካለመመርመር የሚመነጭ ነው። ይሄ የእውቀት እጥረት ነው ብዬ ነው ማስበው። የእውቀት እጥረት። እስቲ እንምጣ። ለምሳሌ መጀመሪያ የኢትዮጵያ ቋንቋውን ተመልከት። ልዩ እኮ ነው ስያሜው። ጥንታዊ ህዝቦች መሆናችን የምታውቀው ይሄ ስያሜ የታየዋለ እስራኤል ሀገር ታየዋለ። ይህን ስያሜ በአረብ ሀገር ታየዋለ። እንደዚህ አይነት ስያሜ ታገኛል። ለምሳሌ የመጀመሪያውን ዕለት ኢትዮጵያውያን እሁድ ነው ያሉት አይደል? እሁድ ማለት ይሂድ አንዳንደኛ መጀመሪያ ማለት ነው። የፍጥረት የመጀመሪያ ዕለት ማለት ነው። በዕብራይስጥም ዮም ሪሾን ይባላል። ሪሾን የመጀመሪያ ማለት ነው። በአረብኛም አልአሃድ ይባላል። አሃድ ምንድን ነው? እሁድ አሃድ ማለት አንድ አይደል እንዴ? አልአሃድም ብትል እሁድም ብትል አንደኛ ዕለት ማለት ነው። ስነ ፍጥረትን ነው የሚያመለክተው። ቀጣይ ዕለት ምንድን ነው? ሰኑይ ነው አይደል? በአማርኛ ሰኞ ይላል። ነናየ እኛ የሚል ድምፅ ስለሚሰጥ ነው። ሰኑይ ማለት ምንድን ነው? ሰኒዮት ማለት ሁለተኛ የፍጥረት ዕለት ማለት ነው። በዕብራይስጥም ሸኒ ይላል። ሰኑይ ማለት ነው። ሸ ስለሚሉ ነው። ወደ አረብኛውን ብትሄድ አልኢትኒን ይላል። ኢትኒን፣ ሰኑይ፣ ሸኒ አንድ እኮ ነው። ሁለተኛ የፍጥረት ዕለት ማለት ነው። ሶስተኛው ዕለት በግዕዝ ሰሉስ ይባላል። በአማርኛ ማግሸኞ፣ ማክሰኞ ሳይሆን ማግሸኞ፣ የሰኞ ማግስት ወይም ሰሉስ ማለት ሶስተኛ ማለት ነው። በዕብራይስጥ ደግሞ ሺልሺ ይላል። ሰሉሽ ምንለው። ወደ አረብኛ ብትሄድ ደግሞ ተሉት ይላል። እኛ ሰሉስ ያ ሺልሺ አንድ እኮ ነው። ምንም ሌላ ነገር የለው። ረቡዕ ብትል አራተኛ የስነ ፍጥረት ዕለት ማለት ነው። ራብ አራተኛ ማለት አይደለም። በዕብራይስጥም ብትሄድ ረቢዕ ይሉታል። በአረብኛም ብትሄድ አርብዓ ይሉታል። ረቡዕ ማለት ነው። ሌላ ምንም ተአምር የለው። ሐሙስ አምስተኛ ማለት ነው። አምስተኛ የስነ ፍጥረት ዕለት ነው እንደ ቅዱስ መጽሐፍ ትምህርት። በዕብራይስጥም ብትመለከት ሐሚሺ ይላሉ። እኛ ሐሙስ ምንለው። በአረቡ ብትሄድ አልከሚስ ይላል። ከሚስ፣ ሐሙስ፣ ሐሚሺ ምንድን ነው የምትለውጠው? አርብ ደግሞ ምንድን ነው? ምዕራብ ትላለህ አይደለ? መካተቻ፣ መግቢያ፣ መፈጸሚያ ማለት ነው። ወደ እንትን ብትሄድ ደግሞ ሰዱስ ማለት ሺሽ ይላል። ስድስቱ ለማለት ነው። ሺሽ ስለሚሉ ነው። በአረብኛ ደግሞ አልጁሙዓ ይባላል። መሰብሰብ ማለት ነው። ቀዳሚት ላይ ብትመጣ የቀደመች ሰንበት ማለት ነው። በዕብራይስጥ ሻባት ይሏታል። በአረብኛ አልሰብት ይባላል። ሰንበት ማለት ነው። ሌላ ምን ትርጉም ሊኖረው ይችላል? ነው ወይስ አውጥተን ይሄንን ጥለ ነው እንደ ፈረንጆቹ ሰንዴ መንዴ እንበል? ምክንያቱም እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው። ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ፣ ሴሌል፣ ሉና፣ ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው። ዘ ጎድ ኦፍ ሄቨን ኤንድ ዎር፣ የሰማይና የጦር አምላክ ተብሎ 100 ጋድ እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው። የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው። ዘ ጎድ ኦፍ ተንደር፣ የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም። ፍሪጋ ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ፣ የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀይረው? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይህንን ላለመቀየር ይመስለኛል አይደል እንዴ? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያን እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይሄን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ ዘ ጎድ ኦፍ ጌትስ ኤንድ ዶርስ ነው። የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት
ጥር የካቲት ማለት እኮ የመከር መካተቻ አይደል እንዴ? መካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ጎድ ኦፍ ዎር የጦር አምላክ ነው፣ ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው። እኩል 12 ነው። ሚያዝያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል፣ አፍሮዳይት ትከበራለች፣ ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት። ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት፣ ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር የሚዘራበት ነው አይደል? ጁን ጁኖ ነው፣ ጁኖ ናት፣ እቺም ጎደስ ናት፣ ጣዖት ናት። ሐምሌ ሐመልማል ነው፣ መለምለም ነው ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው በራሱ በልደቱ ወር ያሰየማል፣ ግለሰብ ማለት ነው። አዎ ግለሰብ። ነሐሴ ንሂሶት ነው፣ ጥብቀት፣ ጽናት፣ ቅናተ ገቦ፣ ክረምት፣ አዝረዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ሶ ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን ነው የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት እኮ። ስለዚህ አድዋ ላይ የፈሰሰ ያ ሁሉ ደም የትኛው? ይህን ሁሉ እኮ ለመጠበቅ ይመስለኛል አይደለ? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይህንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀኒቄር ወራት ቀኒቄር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት፣ አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው እኔ ሳስበው ራሱ በእውነት